ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን የሰላም ካቶሊክ ቴሌቪዥን ነው በያዝነው ሚያዝያ ወር እንግዲህ ዓለም አንድ ብርቱ ጉዳይና አስተናግዳ ነበር ይህም 266ኛው የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ከዚህ ዓለም ድካም ያረፉበት ወር ነበረ በዚህም እንግዲህ በመላው ዓለም የሚገኙ ካቶሊካውያንና በጎ ፍቃድ ያላቸው ሁሉ የተሰማቸውን ጥልቅ ሐዘን በተለያዩ መንገዶች ሲገልጹ ሰንብተዋል እኛም እንግዲህ በወቅታዊ ጉዳያችን ዛሬ ይህንን ርዕሰ ጉዳይ ልናነሳ ወደናል በዓለም የሚገኙ መገናኛ ብዙሃን በተለይም ስለ ርዕሰ ሊቃነ ጳጳሳት ዜና እረፍትን ተከትሎ ምን ጉዳዮችን እንዳሰሱ የሚለው ነው በዛሬው ዕለት ልናነሳ የወደድነው እኔና ባልደረቦቼ እንደምን አላችሁ እግዚአብሔር ይመስገን በጣም ደህና ነኝ አለው እኔም ደህና ነኝ እግዚአብሔር ይመስገን ቀደም ሲል እንግዲህ እንደተጠቀስኩት የ266ኛው የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም ማረፋቸውን ሁላችንም እናውቃለን ያንን ተከትሎ እንግዲህ በመላው ዓለም የሚገኙ ካቶሊካውያን የተሰማቸውን ጥልቅ ሐዘን እየገለጹ ሰንብተዋል በዚህም እንግዲህ ዓለም አቀፍ ሚዲያዎች ያገር ውስጥ ሚዲያዎች ይህንን ዘገባ ሰፊ ሽፋን ሰጥተዋል ምናልባትም እስከ ዛሬ ድረስ በዚህ ደረጃ ስለ ካቶሊካዊት ቤተክርስቲያን የሚዲያ ሽፋን ያገኘንበት ሁኔታ ከዚህ ቀደም ላይኖር ይችላል በዚህኛው ግን ሰፊ ሽፋን ያገኘንበት ነው በዚህም እንግዲህ ያገር ውስጥ ሚዲያዎችን እንመለከታለን ዓለም አቀፍ ሚዲያዎችን እንመለከታለን እኔ እንግዲህ የዳሰስኩት ወይንም ደግሞ የተመለከትኩት በሀገር ውስጥ የሚገኙ ሚዲያዎች ስለ ቅዱስነታቸው ምን አይነት ዘገባዎችን ሰሩ የሚለው ነው እስቲ እናንተ ጋርስ ምን ይዛችኋል መልካም እንግዲህ አመሰግናለሁ ቤቲ እኔ ጋር የነበረው የሚዲያ ዳሰሳ ሸገር ሬዲዮ 102.1 ሁላችንም ምናውቀው ምንወደው የሬዲዮ ጣቢያ ነውና መቆያ በተሰኘው ፕሮግራሙ የሚታወቀው እሸት ያሰፋ ጋዜጠኛ እሸት ያሰፋ የተባለው ጋዜጠኛ የግማሽ ደቂቃ ያህል ዘገባ አድርሶናል እንዲሁም ደግሞ በርካታ የሃይማኖት ተቋማት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሰፊ ሽፋን ሰጥተዋልና በዛ ዙሪያ የተወሰነ ዳሰሳ አደርግላችኋል መልካም ኢዮብ አንተ ጋርስ ያው ንጋም በተለይ እንዳልሽው ከቅዱስነታቸው ነፍስ ረፍት ጋር በተገናኘ በተለይ ዓለም አቀፍ ሚዲያዎች በጣም ብዙ ያሉበት ነው በሀገራችንም በጣም ብዙ ተብሏል በዓለም አቀፍ ደረጃ ግን በተለይ በዋናነት ያነሷቸው 3 ሚዲያዎች ናቸው አንደኛው ቢቢሲ ነው ቢቢሲ እንደምናውቀው በጣም ተጽዕኖ ፈጣሪ በጣም ትልቅ ሚዲያ ነው ከዛ በተጨማሪ ሲኤንኤንም በዚህ ጉዳይ ምን ብሏል የሚለውን ለማየት ሞክሬያለሁ በተጨማሪ አንድ በሶስተኛነት ያስኩት አልጀዚራ ነው አልጀዚራ እንግዲህ ከቅዱስነታቸው ነፍስ ረፍት ጋር ተገናኘ ምን አይነት ዘገባዎችን ሰርቷል የሚሉትን እንግዲህ አጠናክሬያለሁ መልካም እንግዲህ በኋላ ላይም አንድ የእምነት አባት አስገብተን በመናወራቸው ርዕሰ ጉዳዮች ላይ ማብራሪያዎችን ለተመልካቾቻችን እንደምናደርስ ከወዲሁ ለመግለጽ እንወዳለን ቆይታችንን የምንጀምረው እንግዲህ ከሀገር ውስጥ ሚዲያዎች ነው የሀገር ውስጥ መገናኛ ብዙሃን ስለ ቅዱስነታቸው ምን አይነት ዘገባዎችን ሰሩ የሚለው ነው በዋናነት የምናነሳው በሀገር ውስጥ እንግዲህ ከሚገኙ ሚዲያዎች መካከል ብሔራዊ ሚዲያ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተጠቃሽ ነው ይህ የሚዲያ ተቋም እንግዲህ የርዕሰ ሊቃነ ጳጳሳት ህልፈት ከተሰማበት ጊዜ አንስቶ ተከታታይ ዘገባዎችን ሲሰራ ተመልክተናል እንግዲህ በመጀመሪያ ዘገባው የኢቲቪ ወይንም ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይዞት ከወጣቸው ዘገባዎች መካከል እንግዲህ የሮማው ርዕሰ ሊቃነ ጳጳስ ፍራንሲስ ክህነታዊና ሰባዊ አሻራ ለዓለም ተምሳሌት ነው ብሎ የዘገበው ዘገባ ተጠቃሽ ነው እንግዲህ ቅዱስነታቸው የሰሯቸው ስራዎች ከመንፈሳዊ ህይወት ባሻገር ሰባዊነት ላይ በርካታ ስራዎችን ሰርተዋል ከድሆች ጋር በተገናኘ ከስደተኞች ጋር በተገናኘ ያስራቸው እንግዲህ ለዓለም አሻራ እንደሆነና ዘመን ተሻጋሪ እንደሆነ ለቀጣይ ትውልድ የሚሻገር አሻራ ጥለው ስለማለፋቸው ነው እንግዲህ የኢቢሲ ዘገባ ይዞት የወጣው የሚያመላክተው እንግዲህ ለዓለም አቀፉ ማህበረሰብ ምሳሌ መሆናቸው ነው በሰፊው የዳሰሰው ዝርዝር ዘገባው ይቀጥልና እንግዲህ ቅዱስነታቸው ከሰሯቸው ስራዎች መካከል ብሎ ይጠቅሳል ከጠቀሳቸው ዝርዝር ስራዎች መካከል የመጀመሪያው እንግዲህ በቫቲካን የሚገኙ የፋይናንስ ተቋማት ማለትም ባንኮች ውስጥ ያለውን የሙስና ተግባራት ማስወገድ ችለዋል በቫቲካን ያሉ የባንክ ውስጥ የሙስና ስራዎች እንዲቀሩ አድርገዋል ከሙስና የጸዱ
እንዲሆኑ አስችሏል። ከዛ ባሻገር ደግሞ በቤተ ክርስቲያን ውስጥ የሚፈጸሙ ወሲባዊ ጥቃቶችን ማስቆም ችለዋል። እንደዚሁም ደግሞ በዓለም ዙሪያ ለሚገኙ ድሆችና ድምጽ ለሌላቸው ድምጽ በመሆን ትልቅ አሻራን ማሳረፍ የቻሉ አባት እንደሆኑ ነው በዘገባው ያመላከተው። ምናልባት እዚህ ላይ የምትጨምሩት ሀሳብ ካለ? መልካም እንግዲህ ቤቲ ባልሹ ላይ ለመጨመር ያህል ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በተለይ ከሙስና ጋር ተያይዞ ብዙ ነገሮች ይባላሉ። ሙስናን ያስቀሩ ታላቅ አባት ናቸው ተብለው ተነግሮላቸዋል፣ ብዙ ተብሎላቸዋልና ከዛሬ 12 ዓመታት በፊት በተለይ ደግሞ ጋዜጠኛ እሸቴ አሰፋ በተናገረው ላይ ከሙስና ጋር ተያይዞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለኮንክሌቭ ጳጳሳትን ለመምረጥ ወደ ቫቲካን ባቀኑበት ጊዜ አንድ የተናገረው ነገር ነበርና ምን ብሏል? ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለምርጫ ወደ የኮንክሌቭ ሂደቱ ላይ ለመሳተፍ ጳጳሳትን ለመምረጥ በሄዱ ጊዜ ርዕሰ ሊቃነ ጳጳሳት ሆነው እንደሚመረጡ ምንም የሚያውቁት ነገር አልነበረም። ስለዚህ ቤተሰቦቻቸውን መንፈሳዊ ልጆቻቸውን አልተሰናበቱም ነበርና ድንገት ነው እንግዲህ ይሄ የመንፈስ ቅዱስ ስራ ነውና ድንገት ነው የተመረጡት እሳቸው። ስለዚህ ተመልሰው ወደ ሀገራቸው ሄደው መሰናበት አይችሉም፣ ምክንያቱም ያልታቀደ ጉዞን ማድረግ አይችሉም ነበር። ስለዚህ ያደረጉት ምን ነበረ? ወደ እህታቸውን ይደውሉት። ወደ እህታቸው ደውለው እህቴ እንግዲህ ቤተሰባችን ሰፊ ነው፣ ቤተሰባችን ሰፊ ስለሆነ ደግሞ ለሁሉም መደወል አልችልም፣ ለሁሉም ከደወልኩ የቫቲካን ካዝና ተራቆተ ማለት ነው። ስለዚህ አንቺ ለሁሉም ንገሪልኝ ብለዋልና እህታቸው ደግሞ በዚህ ጊዜ ቤተሰባቸውን ወንድማቸውን በቅርበት ማግኘት ስለሚፈልጉ እሳቸው ርዕሰ ሊቃነ ጳጳሳት እንዲሆኑ አይፈልጉም ነበርና የፈራውት ደረሰ ብለው መግለጻቸውን ጋዜጠኛ እሸቴ አሰፋ በዘገባው አድርሶን ነበር። ካርዲናል ፍራንሲስ ከቦነስ አይረስ ወደ ሮም በቫቲካን በሚደረገው የሊቀ ጳጳሳት ምርጫ ሲመጡ እመረጣለሁ ብለው አላሰቡም። ስለዚህ ቦነስ አይረስ ያሉትን ቤተሰቦቻቸውና የሃይማኖት ልጆቻቸውን አልተሰናበቱም። ሊቀ ጳጳስ ከሆኑ በኋላ ደግሞ ያልታቀደ ጉዞ ማድረግ አይችሉም። ስለዚህ እህታቸውን በስልክ ሲሰናበቱ እንዲህ አሉ። ቤተሰባችን ሰፊ ነው፣ ለሁሉም ስልክ ልደውል ብል የቫቲካን ገንዘብ ይራቆታል። ስለዚህ አንቺ ለሁሉም ሰላምታዬን ንገሪልኝ ብለው ዘጉ። የቫቲካን ገንዘብ በስልክ ጥሪ አላባክንም ብለው አንቺው አድርሽልኝ አሉ። በሲመተ በዓላቸውም አንዳቸውም ቤተሰቦቻቸው ወደ ቫቲካን እንዳይመጡ በዚያም ምትክ ለመጓጓዣ የሚያውሉትን ገንዘብ ለበጎ አድራጎት ተግባር እንዲያውሉ አሳሰቧቸው። ቤተሰቦቻቸውም የሊቀ ጳጳሱን እምነትና ፍላጎት ያውቃሉና እንዳሉት አድርገውላቸዋል። እኔማ አሉ በሕይወት ያሉት እህታቸው፣ እኔማ እንዳጣው ስለማልፈልግ ጳጳስ እንዲሆን አልፈልግም ነበር። እንደፈራሁት ሆነ። የሃይማኖት መሪ መሆን ራስ ወዳድ ሳያደርግ አይቀርም ብለዋል። ከተናገርሻቸው ወይም ተዘግቧል ካልሻቸው መካከል አንድ ከዶች ጋር በተገናኘ ስለሰሩት ነው። እንግዲህ እንደምናውቀው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቅድስት መንበር ከመቀመጣቸው በፊት የኢየሱሳውያን ማህበር ነበሩ፣ የኢየሱሳውያን ማህበር አለቃ ነበሩ። ከዚህም በኋላ ግን በተለይ የኢየሱሳውያን ማህበር እንደምናውቀው በጣም እንደ ዶች መኖርን መረው አድርጎ የሚንቀሳቀስ ማህበር ነው እና እርሳቸውም ርዕሰ ሊቃነ ጳጳሳት ርዕሰ ሊቃነ ጳጳሳት ከሆኑ በኋላ ይሄ መር አልተለያቸውም እና የወር ደሞዛቸው እንደምናውቀው የአሜሪካ $30,000 ነው፣ ለድሆች ነው የሚሰጡት እና በየሄዱበት ሀገር ሁሉ የኢየሱሳውያን ገዳም ባገኙበት ጊዜ እየሄዱ ይጎበኛሉና የዶች አባት የሚለው ለዶች ሰራሉ የሚለው ነገር በጣም የሚገልጻቸው ሆኖ አግኝቻለሁ እዚህ አጋጣሚ። በጣም ጥሩ። ምናልባት እንግዲህ እዚህ ዘገባ ላይ ቀደም ሲል ያነሳውት ላይ በርዕሰ ሊቃነ ጳጳሳት ዙሪያ ኢቢሲ ወይንም ደግሞ ኢቲቪ በሰራው ዘገባ ላይ ጥቂት መስተካከል ያለባቸው ጉዳዮችንም መልከት ችያለው መታዘብ ችያለው። ከነዚህ መካከል እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ 266ኛው የካቶሊካዊት ቤተክርስቲያን ሊቀ ጳጳስ ናቸው። ነገር ግን እዚህ ዘገባ ላይ ስመለከት 226ኛው የሚል ዘገባን ነው የተመለከትኩትና በዚህ ቢስተካከል ቅዱስነታቸው 266ኛው የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ነበሩ። የሮማው ካቶሊክ ቤተክርስቲያን 226ኛው ርዕሰ ሊቃነ ጳጳስ ፍራንሲስ
በቤኔዲክት 18ኛው ምትክ የተመረጡት በ2013 ነበረ እንደ አውሮፓውያን አቆጣጠር። ባለፈው የትንሣኤ ማግስት ጠዋት ሰኞ ከዚህ ዓለም በሞት እስከተለዩ ድረስ በርዕሰ ሊቃነ ጳጳስነታቸው 12 ዓመታት አገልግለዋል። ከዛ ባሻገር ደግሞ ሌላው የተመለከትኩት ነገር ቅዱስነታቸው ወደ ሊቃነ ጳጳስነት ሲመጡ ቤኔዲክት 16ኛን ተከተው ነው የመጡት። በዚህ ዘገባ ላይ ግን ቤኔዲክት 18ኛ የሚል ስህተት ተመልክቻለሁና ተመልካቾቻችንም እንግዲህ በዚህ ቢስተካከል የሚለውን ለማድረስ ነው። ወደ ሌላኛው የኢቲቪ ዘገባ ስናልፍ እንግዲህ ባሳለፍነው ቅዳሜ ነው የቅዱስነታቸው ስርዓተ ቀብር የተፈጸመው እንደምናውቀውና ያንን ተከትሎ እንግዲህ በኢትዮጵያ ካቶሊካዊት ቤተክርስቲያንም በልደታ ካቴድራል ፍትሃትና የጸሎት መርሃ ግብር ተደርጓል። በዚህ መርሃ ግብር ላይ እንግዲህ በርካታ ከተለያየ የሃይማኖት ተቋማት የተወከሉ የእምነት አባቶች እንደዚሁም ደግሞ የሀገሪቱ ርዕሰ ብሔር ፕሬዝዳንት ታዬ አጽቀሥላሴም መገኘት ችለዋልና በዚህ ትልቅ መርሃ ግብር ላይ የተገኘው ኢቢሲም እንግዲህ ዘገባውን የጀመረው ወይንም ደግሞ የዜናው አርዕስት ያደረገው ክቡር ፕሬዝዳንት በስፍራው ተገኝተው ከተናገሩት ንግግር ነው። እንግዲህ ክቡር ፕሬዝዳንቱ ምን ብለዋል? ስለ ርዕሰ ሊቃነ ጳጳሳት ዓለም ትልቅ ሰው አታለች ሲሉ ነው ንግግራቸውን የጀመሩት። እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዓለም ዙሪያ እንግዲህ ሰላም እንዲሰፍን ያበረከቱትን አስተዋጽኦ አንስተዋል። ወደ ሀገራችን መለስ ብለው በኢትዮ ኤርትራ ሰላም መስፈንንም ለአብነት አንስተዋል። ቅዱስነታቸው ከሁሉም ቀደም ብለው ነበረ በኢትዮጵያና ኤርትራ መካከል ሰላም ስለመስፈኑ ያረጋገጡት። በተለያዩ ጊዜያት ኢትዮጵያ በጦርነቶች ውስጥ በነበረችበት ሰዓት የሰሜኑን ጦርነት ማንሳት እንችላለን። ከዛ ባሻገር ደግሞ በተፈጥሮ አደጋ በቅርቡ በጎፋ ዞን የተከሰተውን የተፈጥሮ አደጋ ማንሳት እንችላለን። ኢትዮጵያ በእነዚህ አስቸጋሪ ጊዜያቶች ውስጥ በነበረች ሰዓት ቅዱስነታቸው በጸሎት ከኢትዮጵያ ጎን ነበሩ። ያንን በበጎነት አንስተዋል። ፕሬዝዳንት ታዬ አጽቀሥላሴ ዓለም ትልቅ ሰው አጣለች። ርዕሰ ሊቃነ ጳጳሳት ፍራንሲስ ከተገፉ ጎን የሚቆሙና ለሰላም ሲሰሩ የነበሩ ታላቅ አባት ናቸው ሲሉ ፕሬዝዳንቱ ተናግረዋል። በመንፈሳዊ አባትነታቸው ለግፉዓን ጠበቃ በመሆናቸው በዓለም ዙሪያ መከራ ለጎበኛቸው ሁሉ ጠበቃ ድምጽ ለሌላቸው ድምጽ በመሆን ለ12 ዓመታት ዓለምንም የዓለምንም ሕዝብ በቅንነት በበጎነት አገልግለዋል። ከዛ ባሻገር ደግሞ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም የቅዱስነታቸውን ህልፈት ተከትሎ ቀድመው ሀዘናቸውን ከገለጹት የሀገራት መሪዎች መካከል ይጠቀሳሉና እንግዲህ ዶክተር አብይ አህመድ በሀዘን መግለጫቸው የርህራሄ ትህትናና የሰው ልጅ አገልጋይነት ምግባራቸው ለትውልድ የሚሻገር ውርስ ነው ሲሉ ነው የተናገሩት። በዚህም እንግዲህ ዘላለማዊ ረፍትን ለቅዱስነታቸው ተመኝተዋል። ኢቢሲ እንግዲህ እነዚህን ዘገባዎች መስራት ይችላል። መልካም እንግዲህ ጥሩ ነው ያልሽው ቤቲ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ካስተዋልን እንግዲህ በሁሉ ጊዜ በወሩ መጀመሪያ ላይ የራሳቸው የሆነ የጸሎት ሐሳብ አላቸው። ለብዙሃን ለዓለም የሚጸልዩ አባት ናቸው። ለህሙማን ይጸልያሉ፣ ለስደተኞች ይጸልያሉ፣ ለተፈናቀሉት ይጸልያሉ፣ ለታራሚዎች በህግ ጥላ ስር ላሉ ሰዎች ይጸልያሉ፣ ለሴቶች፣ ለህፃናት፣ ለአረጋውያን፣ ለበርካቶች የሚጸልዩ ታላቅ አባት ነበሩና ከሰላም ባሻገርም እንግዲህ እሳቸው ለብዙሃን ድምጽ መሆን የቻሉ ከክርስቶስ ጋር የሚያገናኙን ድልድይ የነበሩ ታላቅ አባት ነው ያጣነው። በትክክል እንግዲህ ሌሎች ዘገባዎችም አሉ። ፋናንም ማንሳት እንችላለን። ፋና ብሮድካስቲንግ ኮርፖሬት እንግዲህ ቅዱስነታቸው ህልፈት እንደተሰማ ወዲያው ይዞት የወጣው ዘገባ በአርዕስተ ዜናው የፍትህ ወዳጅ ሲል ነው የገለጻቸው። እንዳነሳ ነው እንግዲህ
ፋና ብሮድካስቲንግ ኮርፖሬሽን ሰፋ ባለ ሀቲቱ እንግዲህ ያነሳው ምንድነው ቅዱስነታቸው ስለ ፍትህ ምን ያህል እንደታገሉ ነው። በቅርቡ ምናቀው ነው በጎረቤት ደቡብ ሱዳን በነበረው የእርስ በርስ ግጭት የደቡብ ሱዳን መሪዎች እግር ስር ተንበርክከው ስለ ሰላም ተማጽነዋል። ወደ ሰላም እንዲመጡ በሀገሪቱ የሰላም አየር እንዲነፍስ ትልቅ አስተዋጽኦን አበርክቷል። መሪዎቹ ተቀራርበው እንዲነጋገሩ እጅግ በጣም ጥረዋል። መካከለኛው አፍሪካን ማንሳት እንችላለን። ዲሞክራቲክ ሪፐብሊክ ኮንጎን ማንሳት እንችላለን። በአለም ዙሪያ ባሉ ግጭት ባለባቸው ሀገራት ሁሉ ከዓለም መሪዎች በተሻለ መልኩ ስለ ሰላም ጥሪ ያቀርበዋል። ያንን ዘገባ ነው እንግዲህ ፋና ብሮድካስቲንግ ኮርፖሬት ይዞት የወጣው ዘገባ የሚያመላክተው። በአጠቃላይ እንግዲህ ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ለግፉአን ጠበቃ መሆን ይቻሉ ድምጽ ለሌላቸው ቀደም ሲል አንቺም እንዳነሳሽው ድምጽ ለሌላቸው ሁሉ በዓለም ዙሪያ ላሉ ድምጽ መሆን ይቻሉ ስለመሆናቸው ነው የፋና ዘገባ የሚያመላክተው። ምናልባት እዚህ ላይ ለመጨመር ያህል ከሰላም ጋር ተገናኘ መጠቀስ አለበት ብዬ የማምነው በተለይ የእስራኤል ጋዛ ጦርነት ጋር በተገናኘ ነው። እንደምናውቀው ቅዱስነታቸው በጋዛ ለሚገኝ ቁምስና በተደጋጋሚ ይደውሉ ነበር። ከማረፋቸው አንድ ቀን ቀደም ብሎም እንዲሁ እየደውለው ሲያጽናኑ ነበር። በየባሉ ይደውላሉ። የሰላም ጥሪ ከማቅረባቸው በተጨማሪ በተለይ በጋዛ የሚገኙ ክርስቲያኖችን በማጽናናት በጣም የሚታወቁ ነበሩ። እንግዲህ ከሳቸው በኋላ የሚመጣው አዲሱ ርዕሰ ሊቃነ ጳጳሳት ይሄ የሰላም ስራቸውን እንግዲህ ይቀጥላለን ተስፋ እናደርጋለን። ያው የምእመናንም ያው በጸሎት ሁላችንም በያለንበት በጸሎት ማሰብ ይኖርብናል። መልካም እንግዲህ እኔ ከዳሰስኩት ሚዲያ ቅድም እንደተናገርኩት ሸገር ሬዲዮ 102.1 መቆያ በተሰኘው ፕሮግራሙ የምናውቀው ጋዜጠኛ እሸቴ አሰፋ ስለ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ግማሽ ሰዓት መታከል ቆንጆ ነገር አቅርቦልናል ማለት ነው። እሱን ለመዳሰስ ለማዳመጥ ሞክሬያለሁ። የፕሮግራሙ ርዕስ የድሆች ሊቀ ጳጳስ አባ ፍራንሲስ የተሰኘ ፕሮግራም ነውና ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከስማቸው እንደምንረዳው ፍራንቺስኮስ ይላልና በቅዱስ ፍራንቺስኮስ ስም የተጠሩ የመጀመሪያው ርዕሰ ሊቃነ ጳጳስ ናቸውና ያው የፍራንቺስኮስ ደግሞ በሀገራችን የካፑቺን ታናናሽ ወንድሞች ማህበር አሉ እና ፍራንቺስኮስ ቅዱስ ፍራንቺስኮስ ይህንን ስማቸውን የመረጡበት ዋነኛ ምክንያታቸው በ12ኛው ክፍለ ዘመን በጣሊያን አሲሲ በምትባል ከተማ ካቶሊካዊት ቤተክርስቲያን የቅድስናን መንበር የሰጠችው ፍራንቺስኮስ የተባለ ቅዱስ ነበርና እሱ እንግዲህ በመንፈሳዊ ህይወቱ እጅግ ለድሆች የኖረ የክርስቶስን መስቀል የተሸከመ በትህትናና በፍጹም ተአዝዞ የኖረ ሰው ነበርና የሱን ፈለግ ለመከተል ነው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቅዱስ ፍራንቺስኮስን ስም የመረጡትና ጋዜጠኛ እሸቴ አሰፋ እንደተናገረው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ብዙ የመጀመሪያ የሚያደርጓቸው ነገሮች አሉ። ለምሳሌ እንደ አብይ ብንወስድ ከላቲን እና ከሰሜን አሜሪካ የወጡ የመጀመሪያው ርዕሰ ሊቃነ ጳጳስ ናቸው። በካቶሊካዊት ቤተክርስቲያን ዘንድም አውሮፓዊ ያልሆኑ የመጀመሪያው ርዕሰ ሊቃነ ጳጳስ ናቸው። እንዲሁም ደግሞ ከሳቸው በፊት የነበሩ ቤኔዲክት 16ኛ በህይወት ያሉ ርዕሰ ሊቃነ ጳጳስ ለመሆን ይቻሉ የመጀመሪያ ርዕሰ ሊቃነ ጳጳሳት ናቸውና በጣም እጅግ በጣም ብዙ የሚያደርጋቸው ነገር አለ። እንዲሁም ደግሞ ቀለል ያለ ህይወትን የሚፈልጉ ናቸው። የራሳቸውን ምግብ ራሳቸው ያበስሉ የነበሩ እጅግ በጣም ቀለል ያሉ ግን ታላቅ አባት ናቸውና ስለሳቸው ይሄንን ዘግቧል። እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ቫቲካን የምትከፍላቸው ቫቲካን የሚከፍላቸው ቅዱስ መንበር የሚከፍላቸው $30,000 ደሞዝ ነበራቸውና እሱን ደሞዛቸውን አንድ ቀንም አይተውትም አንድ ቀንም ተቀብለውም አያውቁም። ለተቸገሩ ለድሆች ነው የሚሰጡትና ለድሆች ያገለገሉ የድሃ አባት የሚባሉ ናቸው ርዕሰ ሊቃነ ጳጳስና በጋዜጠኛ እሸቴ አሰፋ ስለሳቸው በጥቂቱ ይሄንን ብሏል። እዚህ ጋር ምናልባት ከቅዱስ ፍራንቺስኮስ ጋር በተገናኘ ሲሚናሪቲ ምን ያመሳስላቸው የሚለውን ለማየት ሞክረሽ ነበር። አንድ ምናልባት መታየት አለበት ብዬ የማስበው
ቅዱስ ፍራንቺስኮስና አሁን ከዚህ ዓለም ድካም ያረፉት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በተለይም ሁለቱም ቅዱስ ፍራንቺስኮስ እንደምናውቀው ለተፈጥሮ በጣም ፍቅር ያለው ነው። ለተፈጥሮ ባለው ፍቅር እናውቃለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንዲሁ በተመሳሳይ ላውዳቶ ሲ በሚለው ኢንሲክሊካቸው ሰነዳቸው ስለ ተፈጥሮ መንከባከብ እንደሚያስፈልግ፣ ተፈጥሮ መውደድ እንደሚያስፈልግ፣ ተፈጥሮ መጉዳት እንደማያስፈልግ በጣም ብዙ ተናግረዋል፣ ብዙ መክረዋል። እንደውም ቤተክርስቲያንን በተፈጥሮ ዙሪያ ወደ አንድ እንድትመጣ ያደረጉ አባት ናቸውና በዚህ ጉዳይ ከቅዱስ ፍራንቺስኮስ ጋር በጣም ይገናኛሉ ብዬ አስባለሁ። ማህበሩንም ብንመለከት ቅዱስ ፍራንቺስኮስ ማህበር ከተፈጥሮ ጋር ያለው ቅርበት እጅግ በጣም የጠለቀ ነውና ባሳለፍነው አመታትም ፍጥረትን በተመለከተ ላውዳቶ ሲ በሚል ርዕስ የተለያዩ ጉባኤዎችን የተለያዩ መድረኮችን ያዘጋጃሉና እንዳልከው ርዕሰ ሊቃነ ጳጳሳት ፍራንቺስኮስም ውዳሴ ላንተ ይሁን የሚል መጽሐፍ አላቸውና ብዙውን ጊዜ ስለ ተፈጥሮ በደንብ ይጸልያሉ። ጠለቅ ያለ ግንኙነትም አላቸው። እንግዲህ እዚህ ላይ ለመጨመር ያክል እንግዲህ በ2014 በተባበሩት መንግስታት ኮንግረስ ላይ መድረክ ላይ ተገኝተው አንድ ንግግር አድርገው ነበር። እሱ ምንድነው ከተፈጥሮና በተለይ ደግሞ በካይ ሆኑ የኒውክሌር ቦምቦችን ለጦርነት መጠቀም ምን ያክል እጅግ ከባድ ነገር እንደሆነና ይህንን የሚያደርጉ ሀገራት ከዚህ ድርጊታቸው እንዲቆጠቡም ተማጽነዋል። ሁላችንም ልንገነዘብ ይገባል፣ ከዚህ ድርጊታችን ልንቆጠብ ይገባል ሲሉ ነው የተማጸኑት። ይህም እንግዲህ የሚያሳየው በተፈጥሮ ላይ ሰው ሰራሽ የሆኑ ነገሮች በተፈጥሮ ላይ የሚያደርሱትን አደጋ ሁላችንም ለመከላከል ኃላፊነት መውሰድ እንዳለብን ያመላከቱበትን ንግግር ማንሳት ይቻላል። መልካም እንግዲህ በድጋሚ ወደ ሸገር ሬዲዮ ጣቢያ ልመልሳችሁና ብፁዕ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ካርዲናል ጆርጅ ማሪዮ ቦርጎሊዮ ትክክለኛ ስማቸው ይሄ ነውና ብዙ ጊዜ ዘገባዎች ላይ በተለይ የመንግስት መገናኛ ብዙሃን ላይ አባ ፍራንቺስኮስ ይባላልና ትክክለኛና የማዕረግ መጠሪያ ስማቸው ርዕሰ ሊቃነ ጳጳሳት ሲሆን የካርዲናልነት ዘመን ስማቸው ደግሞ ካርዲናል ጆርጅ ማሪዮ ቦርጎሊዮ ይባላል። በቀጣይ ደግሞ ጋዜጠኛ እሸት ያሰፋ ድጋሚ ካነሳው ሐሳብ ላይ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የመጨረሻ ድምጽ የሰማው የመጨረሻ ምርቃታቸውንና ቡራኪያቸውን ያገኘው የግል ነርሳቸው ነው። የጤና ሁኔታቸውን ከመጀመሪያው ጀምሮ እሱ ይከታተል ነበርና ማስማሊያኖ ስትራፔሊን ይባላል እና በመጨረሻው ጊዜ እሳቸው ከዚህ ዓለም ድካም ሊያርፉት ጥቂት ደቂቃዎች በፊት አንተ እግዚአብሔር እንድታድነኝ የላከህ መልእክተኛ ነህ፣ አመሰግንሃለሁ ወዳጄ፣ በአባታችን ቤት እንገናኝ ብለውታልና ምን ያህል እድለኛ መሆኑንም እንግዲህ በዚህ አጋጣሚ ማስታወስና ማሰብ ያስፈልጋል ብዬ አስባለሁ። እዚህ ጋር ምናልባት በጣም የሚነካ አጋጣሚ ነው። በዛ በመጨረሻ ሰዓት ከነርሱ ጋር አብሮ መሆንና እንደዚህ አይነት በረከትን መቀበል በእውነቱ በጣም ደስ የሚል ነገር ነው። ግን ጉዳዩ ከኢየሱስ ክርስቶስ የመጨረሻ ሞት ጋር ይመሳሰላል ብዬ አሰብኩኝ። ኢየሱስ ክርስቶስ ተሰቅሎ በነበረበትና ሊሞት እያጣጣረ በነበረበት በዛች የሰው ልጅ መዳን ቅስፈት ላይ ከቀኙ ተሰቅሎ ለነበረው ያሉን እናስተዋሳለን። እንግዲህ በመንግስት አስበኝ ያለውና ምንድነው ኢየሱስ ክርስቶስ ያለው በዚህ ሌሊት ከኔ ጋር በገነት ትኖራለን ያሉና አሁን እርሳቸውም እንዲሁ በመጨረሻው ሰዓት ከታመሙበት ጊዜ ጀምሮ አብሯቸው ለነበረው ነርስ በመንግስተ ሰማይ እንገናኝ ማለት ይገናኛል አጋጣሚና እጅግ በጣም ደስ የሚል በጣም ልብን የሚነካ ስሜት ነበር። ደስ ይላል በእውነቱ። በጣም ጥሩ። ከዚህ በተጨማሪ እንግዲህ በኢትዮጵያ የተለያዩ የሃይማኖት ተቋማቶች ብዙ የሀዘን መግለጫቸውን ሰጥተዋል። የሀዘን ፊርማቸውን ቅድስት ካቴድራል አኑረዋልና ከዚህ መካከል እንግዲህ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ተገኝተው በቅድስት ልደታ ማርያም በተዘጋጀው የሀዘንና ፊርማ የማኖር ስነ ስርዓት ላይ ስለ ሰላም መጸለይን ስለ ሰላም መስበክን እንዲሁም ደግሞ ለድሆች ማገልገልን ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ ልንማር ይገባል ሲሉ ተናግረዋል። እንዲሁም ደግሞ በርካታ የሃይማኖት መገናኛ ብዙሃንን ብንመለከት የተሰማቸውን እጅግ መሪር ከባድ ሀዘን ገልጸዋልና ለሰጡት መግለጫ
ለተሰማቸው ሀዘን ለሰጡን ደግሞ የሚዲያ ሽፋን እጅግ አድርገን በካቶሊካዊት ቤተክርስቲያን ስም እናመሰግናችኋለን። እዚህ ጋር ምናልባት ከሃይማኖት ተቋም ጋር ስታንሺ አንድ ትዝ ያለኝ ነገር በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘመን በተለይ ከተለያዩ ቤተ እምነቶች ጋር ያለው ግንኙነት በጣም እየተሻሻለ መጣበት። በተለይ በአረብ ሀገራት ላይ በርካታ ሀገረ ስብከቶች የተቋቋሙበት ቤተክርስቲያኖችም ለምሳሌ በባህሬን ሀገር የመጀመሪያው የካቶሊክ ቤተክርስቲያን በተለይ በቀጠናው ትልቅ የተባሉ የካቶሊክ ቤተክርስቲያን ተሰርቷል፣ ታንጿል። ይሄም የሀገሪቱ መንግስት ከቅዱስነታቸው ጋር በመነጋገር ያደረጉት ነበርና ከቤተ እምነቶች ጋር ያላቸው ግንኙነት በጣም ያሳድጉበት በሃይማኖቶች መካከል ንግግር እንዲኖር በርካታ ስራ የሰሩ መንፈሳዊ መሪ ነበሩ። በዚህ አጋጣሚ በተለይ ደግሞ ኢራቅ ላይ በነበራቸው ሐዋርያዊ ጉብኝትም ይሄንን ነገር ተመልክተናል። ኢራቅ ላይ እንግዲህ ኢራቅ እንደምናውቀው የእስልምና እምነት ተከታዮች የሚበዙበት አገር ነች። እሳቸው እንግዲህ በኢራቅ በነበራቸው ሐዋርያዊ ጉብኝት ከእስልምና እምነት መሪዎች ጋር ተገናኝተው የመወያየት እድል ነበራቸውና በዛን ወቅት እንግዲህ በሃይማኖቶች መካከል ያለውን አብሮነት መቻቻል እንደዚሁም ደግሞ ምንም እንኳን ኢራቅ የእስልምና እምነት ተከታይ ምእመናን የሚበዙበት ቢሆንም ክርስቲያኖችም አሉ። እነዛን ክርስቲያኖች በእምነታቸው ማምለክ እንዲችሉ ከእስልምና እምነት አባቶች ጋር ተቀራርበው የተነጋገሩበት አጋጣሚ ያለ። ከዛ ባሻገር ደግሞ በኢራቅ በነበራቸው ቆይታ እንግዲህ ኢራቅ የአብርሃም ሀገር በመባል ትታወቃለችና ኢራቅ ውስጥ ኡር ከተማ ውስጥ ነው የአብርሃም ከተማ። እዛም ሄደው ጉብኝት አድርጓልና በዛ በነበራቸው ጉብኝት እንግዲህ ከክርስቲያኖች ጋር ተገናኝተው በእምነታቸው እንዲጠነክሩ መልእክት ያስተላልፉበትን አጋጣሚ ማንሳት እንችላለን። እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በርካታ ሐዋርያዊ ጉብኝቶችን አድርገዋል። 50 የሚሆኑ ሐዋርያዊ ጉብኝቶችን አድርገዋልና በዚህ ሐዋርያዊ ጉብኝታቸው ጉብኝት ከመጀመራቸው በፊትና ጉብኝት ሄደው ጨርሰው ከተመለሱ በኋላ ጸሎት ያደርጋሉ። በመቤታችን በቅድስት ድንግል ማርያም ፊት ሁሉ ጊዜ ጸሎት ያደርጋሉና እሳቸው ከቅዱስ ፍራንቺስኮስ በተጨማሪ ደግሞ ከመቤታችን ቅድስት ድንግል ማርያም ጋር ጸሎት ያደርጋሉ። እሳቸው እሷ ጋር ሄደው ጸሎት ያደርጋሉና ከሷ ጋር ያላቸውን አንድነት ፍቅር ደግሞ ያሳዩበት ነው። ይሄንም ደግሞ ግብአተ መሬታቸው አሁን ከሳቸው በፊት የነበሩ ርዕሰ ሊቃነ ጳጳሳቶች በቅዱስ ጴጥሮስ ባዚሊካ ውስጥ ነው አብዛኞቹ ጳጳሳት ግብአተ መሬታቸው የተፈጸመው የተቀበሩት። እሳቸው ግን በቅድስት ሳንታ ማሪያ ማጆሬ በመቤታችን ድንግል ማርያም ቤተክርስቲያን ውስጥ ነው የተቀበሩትና ከመቤታችን ቅድስት ድንግል ማርያም ደግሞ እጅግ በጣም ወዳጅነት የነበራቸው ጳጳስ ነበሩ። እሺ በጣም ጥሩ ነበር። አይ ቲንክ አሁን ወደ ዓለም አቀፉ ሚዲያ ብንሄድ የተሻለ ሳይሆን እኔ እንግዲህ በመግቢያችን ላይ እንደተናገርኩት በሶስት ዓለም አቀፍ ሚዲያዎች ላይ ነው ትኩረቴን አድርጌ ዛሬ የመጣሁት። በመጀመሪያ እስቲ ስለ ቢቢሲ እናንሳ። ቢቢሲ እንግዲህ እንደምናውቀው ትልቁ ዓለም አቀፍ ሚዲያ ነው። ቢቢሲ እንግዲህ ከርዕሰ ሊቃነ ጳጳሳት መታመም ጀምሮ ከህመማቸው አገግመው ሲወጡ እንዲሁም ባልተጠበቀ ዜና እረፍታቸው ተከትሎ በርካታ ዘገባዎችን ሲሰራ ነበር። በዋናነት ግን እኔ ትኩረቴን አድርጌ ያዩዋቸው 4 ዘገባዎች ናቸው። እነዚህ ዘገባዎች ምን ላይ ነው ያተኮሩት? ስለ ርዕሰ ሊቃነ ጳጳሳት አመራረጥ ስነ ስርዓት ላይ ነው ያተኮሩት። ሁለቱ ዘገባዎች የሚያመላክቱት እንግዲህ ስለ አንደኛው ከቅዱስ መንበር መግለጫ ተከትሎ መቼ ይሆናል የሚለውን ጉዳይ ነው የዘገበበት። ሁለተኛው ደግሞ እንዴት ይካሄዳል፣ የት ይካሄዳል፣ ምን ያህል ካርዲናሎች ይገኛሉ የሚለው ነው። ይሄ ሁለቱ ሰላማዊ ነው፣ ትክክለኛ የሆነ መረጃ ላይ ተመስርቶ የተሰራ ነው። ሌሎቹ ሁለቱ ዘገባዎች ግን ክፍተት ያየባቸውና ምናልባት መሻሻል ያለባቸው በተለይ ለተመልካቾቻችንም ማወቅ ያሉባቸው ነገሮች አለበት ብዬ የማስበው ነው። እነዚህ ሁለት ዘገባዎች ምንድነው ያተኮሩት? ቀጣዩ ርዕሰ ሊቃነ ጳጳሳት ማን ይሆናል ማለት ነው። ስናየው ምንድነው ያደረጉት? የካርዲናሎችን ሊሆናሉ ብለው ያሰቡትን ካርዲናሎች ፎቶ እዛው ይታያል እና እነዚህ ካርዲናሎች ባክግራውንድ መረጃ ወይም ምን ሰርተዋል፣ እንዴት ነበር የተንቀሳቀሱት፣ ምን አይነት አመለካከት አላቸው የሚለው ነገር ለማስቀኘትና እንግዲህ ከነዚህ ማል አንዱ ይሆናል የማለት ነገር ነበር የተመለከቱት። ይሄ በርግጥ በጣም ትልቅ ስህተት የሆነ ነገር ነው። ምክንያቱም እንደ ትልቅ ለዚህ ስህተት
ወይም ይሄ ስህተት መሆኑን ለማመላከት በዋናነት መጠቀም የምንችለው አሁን ያረቡትን ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ሲመረጡ የነበረውን ሁኔታ ነው። እንግዲህ እንደምናውቀው እርሳቸው ቀደምም ባልደረቤ እንደጠቀሰችው ከአውሮፓ ውጪ የመጀመሪያው ርዕሰ ሊቃነ ጳጳሳት ናቸው። ግን ሰው በዛ በፈረንጆቹ 2013 በተመረጡበት ወቅት ሁሉም ማለት በሚቻልበት ሁኔታ እሳቸውን የጠበቀ አልነበረም። እንደውም ያቃቸውም ነበረ ብዙ ሰው ያቃቸውም እና ወለ ርዕሰ ሊቃነ ጳጳሳት መምረጥ ስነ ስርዓት እየገቡ ባለበት ወቅት እንኳን በስተት የተነሳ አንድ ፎቶ በአጋጣሚ በስተት ሳይሆን በአጋጣሚ የተነሳ አንድ ፎቶ ነው በኋላ የዋለው ላይ ለይታ ይወጣውና ከግምት ውስጥ ከገቡት ውስጥ አልነበሩም። እርሳቸው ምን ስለዚህ ሐሳቡ አልነበራቸውም እና በኋላ ነው ሲመረጡ ሰው የመጀመሪያው ብሎ ሁሉ ዘገባ ብዙ ነገር የተሰራውና እንደዚህ አይነት በተለይ አሁን ቅድስት ካቶሊክ ቤተክርስቲያን መንፈሳዊ አባቷን መንፈሳዊ መሪዋን አታለችና ይሄ ምርጫ ልክ እንደ የሀገር ምርጫ አይደለም፣ የጠቅላይ ሚኒስትርነት ምርጫ አይደለም፣ የፕሬዝዳንትነት ምርጫ አይደለም። ይሄ ምርጫ የመንፈሳዊ አባት ምርጫ ነው፣ የቤተክርስቲያን ምርጫ ነው። ቤተክርስቲያን መንፈሳዊ መሪዋን የምትመርጥበት ነው። ክርስቶስ ጴጥሮስን በአንተ ላይ ቅድስት ቤተክርስቲያን እመሰርታለሁ ሲል ተወዳድሮ አይደለም፣ እርሱን የመረጠው ክርስቶስ ነው የመረጠው እንጂ ሐዋርያት ተወዳድሮ አይደለምና እዚህ ጋር በተለይ በጣም ግልጽ መሆን ያለበት እንደዚህ በቢቢሲ ብቻ አይደለም በርካታ በየቲክቶኩ በየዩቲዩቡ የምናየው ነው። ቀንተና ሊሆን ይችላል ምን ነገሮች አሉ። ይሄ እንግዲህ ቀጣዩ የካቶሊክ ቤተክርስቲያን መንፈሳዊ መሪ በእግዚአብሔር ፍቃድ የሚመረጥ ነው። ይሄ በጸሎትና በመንፈስ ቅዱስ የሚከናወን እንጂ በመረጃ በትንተና የሚሆን አይደለምና ለተመልካቾቻችን አንድ ማሳውቅ በተለይ ከቢቢሲ ላይ አንድ ያዩት ክፍተት ይሄ ነው። በቀጣይ ሌላኛው ሚዲያ የምናገኘው ሲኤንኤን ነው። እንግዲህ ሲኤንኤን በተለይ በርካታ ዘገባዎችን ሰርቷል። ሲኤንኤን እንዳልኩት ሲኤንኤንን ከቢቢሲ ጋር አንድ የሚያመሳስለው ነገር በርዕሰ ሊቃነ ጳጳሳት ቀጣዩ ርዕሰ ሊቃነ ጳጳሳት ማን ይሆናል በሚለው ጉዳይ እንደዚሁ ተመሳሳይ አይነት ክፍተቶችን አይቼበታለሁ። ግን እንደተናገርኩት ቀጣዩ ርዕሰ ሊቃነ ጳጳሳት በመንፈስ ቅዱስና በጸሎት በእግዚአብሔር ፍቃድ የሚሆን እንጂ በመረጃ የሚሆን አይደለምና ተመልካቾቻችን ከዚህ እንዲታቀው በዚህ አጋጣሚ ለመናገር ሞክራለሁ። ሲኤንኤን ከዘገባቸው ሌሎች ዘገባዎች መካከል በመጀመሪያ ማንሳት የምፈልገው ስለ አርጀንቲና ነው። አርጀንቲና እንደምናውቀው በፈረንጆቹ 1977 እስከ 1980ዎቹ መጀመሪያ አካባቢ ወታደራዊ አምባገነን መሪ የተነሳባትና በርካታ ሰዎች ሲገደሉ ሲሰቃዩና ሲታሰሩ የነበረበት ወቅት በጣም አሰቃቂ ወቅት ነበር። በዛ ወቅት እንግዲህ ብዙዎቹ ሞተዋል፣ ብዙዎቹ ለእንግልትና ለሞት ተዳርጓልና ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ወደ ርዕሰ ሊቃነ ጳጳሳትነት ከመምጣታቸው በፊት እንደምናውቀው የቦነስ አይረስ ሊቀ ጳጳስ ነበሩና በዛ ወቅት ይሄን አምባገነን ወታደራዊ አመራር አልተቃወሙም፣ በይፋ አላወገዙም ተብሎ በጣም ይተቹ ነበር። ግን እዚህ ጋር ሲኤንኤን ላይ ያገኘሁት አንድ ዘገባ ምንድነው የሚለው በዚህ ወቅት ከተሰቃዩ ሰዎች እስከ መጨረሻው ድረስ በዋትስአፕ ይገናኙ ነበር፣ ያበረታቷቸው ነበር፣ ያጽናኗቸው ነበር፣ አጠገባቸው እንደነበሩ ነበር ነው ያሉና ይሄ ለምሳሌ እንደ አንድ ክርስቲያን አንድ ሰው ሲቸገር አስቸጋሪውን ከመናገር አንተ መጥፎ ነህ ከማለት የተቸገረውን ዝቅ ብሎ መርዳት ይሻላል። በተለይ አሁን ዓለም በጦርነት ባለችበት ወቅት ጦረኞችን ብቻ መናገር ጦረኞችን ማውገዝ መፍትሄ እንደማይሆን አይተናል። የሚሻሉ የሚሰቃዩትን በዚህ ምክንያት ችግር ላይ ወደቁትን መርዳት ነውና ከርዕሰ ሊቃነ ጳጳሳት ፍራንሲስኮስ የምንረዳው ነው። ያለፉ እንግዲህ አልፏል፣ እዚህ ጋር ያሉትን የተቸገሩትን መርዳት ነው። በዚህ ምክንያት ነው እንግዲህ እስከ ዕለተ ሞታቸው ድረስ በዛ ወቅት ከተሰቃዩ ሰዎች ጋር አብረው ሲሆኑ የነበሩት። ሌላው ጉዳይ እንግዲህ ከትህትና ጋር በተገናኘ ሲኤንኤን የዘገበው ጉዳይ አለ። እንግዲህ እንደምናውቀው ኢየሱስ ክርስቶስ የሐዋርያቱ የደቀ መዛሙርቱ ጌታቸው መምህራቸው ነው ሳለ ዝቅ ብሎ እግራቸውን በማጠብ ትህትናን አስተምሯቸዋል። ይሄንም ደግሞ እርስ በርሳቸው እንዲተገባበሩት አንዱ የሌላው ነገር እንዲያጠብ ነግሯቸው ነው እንግዲህ የሄደው። ይሄን ጉዳይ እንግዲህ ይሄን በቤተ ክርስቲያን ሁሉ ጊዜ በተለይ በህማማት ወቅት የምናየው ነው። ካህናት ዝቅ እያሉ የምእመናን እግር ያጥባሉ። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ምንድነው ያደረጉት? በሲኤንኤን ዘገባ ላይ እንዳየሁት ወደ አንድ የሴቶች እስር ቤት በመሄድ እንግዲህ እነዚህ የተፈረደባቸውን ዓለም በቃ እናንተ ወንጀለኛ ናችሁ ብሎ ያሰራቸውን ሴቶች ዝቅ ብለው
እንግዲህ ከመጀመሪያው ሊቀ ጳጳስ ወይም ከመጀመሪያው ሊቀ ካህን ከኢየሱስ የተማሩትን ትምህርት በተግባር ያሳዩበት አጋጣሚ ነበር። ሌላኛው ከሶሪያ ጋር በተገናኘ የዘገበው ጉዳይ ነው። ሶሪያ እንግዲህ እንደምናውቃት በጣም ጦርነት ያለባት ሀገር ናት። በርካቶች በስቃይ ላይ ነው የሚገኙት። በርካቶች እየተፈናቀሉ የሚገኙባት ሀገር ናት። በተለይ ደግሞ እንደዚህ ሰዎች ችግር ላይ ሲወርቁ በርካታ መንግስታት እርዳታ ያደርጋሉ። ግን ብዙ ጊዜ መንግስታት በግል ደረጃ በግል ሲረዱ አንሰማም። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ያደረጉት ምንድነው? ከዛ ከሶሪያ መውጣት የፈለገችን አንድ ሶሪያዊ ሙስሊም ሶሪያዊ ዜጋ ከዛ እንድትወጣ ራሳቸው የሚጠቀሙበት በራሳቸው የግል ትራንስፖርት እንድትወጣ በማድረግ ተቀብሏታል። ጣሊያን ሮም ስትደርስም ተቀብሏታል። በጣሊያንም ደግሞ ህይወቷን እንድትመሰርት በጣም እገዛ አድርጎላት ነበርና ምስክርም ሰጥታለች። እሷ አንድ በጣም ደስ ያለኝ ዘገባይ ነው። ሌላኛው እንግዲህ ስለ ተፈጥሮ ያነሱት ጉዳይ ነው። ተፈጥሮ ቀደም አውርተናል። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ እንግዲህ በተፈጥሮ ጉዳይ በተለይም ላውዳቶ ሲ በሚለው እንቅስቃሴ ቤተክርስቲያንን ወደ አንድ አድማስ ያሰባሰቡበት አንድ አይነት እይታ እንዲኖራት ጉዳዩን በንቃት እንድትከታተል ያደረጉ ናቸውና ከሲኒን ዘገቦች በተለይ እነዚህን አይቻለሁ። መልካም እንግዲህ ኢዮብ አንተ ላይ ባልከው ትንሽ ለመጨመር ትንሽ የነካኝ የማህበራዊ ሚዲያዎች አጠቃቀም ነው። ማህበራዊ ሚዲያዎች እንግዲህ እንደሚታወቀው እጅግ በጣም ተጽዕኖ ፈጣሪዎች ናቸው። በትንሽ ፖስት ብዙ ዓለማት ሊያዩት የሚችሉት ነገር ነውና ስለ ርዕሰ ሊቃነ ጳጳሳት ፍራንሲስኮስ እጅግ በጣም የተሳሳተ ከእውነት የራቀ ነገሮች ሲዘዋወሩ ተመልክተናል እንግዲህ ባሳለፍነው ጊዜያትና ለምሳሌ ከዚህ በፊት ባደረጉት ሐዋርያዊ ጉብኝት በሰዎች መሃል እየተዘዋወሩ ሰላምታ ይሰጣሉ ርዕሰ ሊቃነ ጳጳሳት ፍራንሲስኮስና ከዚህ በፊት በገጠማቸው ገጠመኝ አንዲት ሴት እሳቸውን ፊት ለፊት በማግኘቷ እጅግ በጣም ተደስታ እጃቸውን ስትጎትታቸው ተመልክታችሁ ከሆነ ስትጎትታቸው ያረጓታል እጇን ያስለቅቋታልና ይሄንን ተቆራርጦ በቃ ሌላ አይነት ትርጉም ይዞ የመጣበት ሁኔታ ነበርና እሳቸው ደግሞ ላደረጉት ነገር ስለጎተተቻቸው እንደሆነና እጅግ በጣም ይቅርታ ብለው እሷን ብቻ ሳይሆን ዓለምን ይቅርታ ጠይቀዋል። ይሄ ቪዲዮ ተቆራርጦ በየቲክቶኩ በሌሎች ማህበራዊ ድረገጾች ተለቀዋል። ይቅርታ መጠየቃቸው ግን አልተለቀቀም እና ይሄ ነገር ትንሽ ማህበራዊ ሚዲያ አጠቃቀማችንን ተመልካቾቻችን እጅግ በጣም ማስተካከል አለብን። ስለ ርዕሰ ሊቃነ ጳጳሳት ህልፈታቸውን ተከትሎ እጅግ በጣም ብዙ ትክክል ያልሆኑ ከእውነት የራቁ ዘገባዎች እየደረሱ ይገኛሉና ባካችሁ ሰዎች ተመልካቾቻችን ከእውነት የራቀ ነገር ነውና ያለ መረጃ ደግሞ ልክ አይደለም ብዬ አስባለሁ። ጥሩ እንግዲህ አብስራና ኢዮብ በርከት ያሉ ጉዳዮችን አንስተናል። በዓለም አቀፍ ሚዲያዎች ያሉትንም ኢዮብ እንደዚሁም ደግሞ ማህበራዊ ሚዲያ ላይ ቀደም ሲል አንቺም እንዳነሳሹ በርካታ ነገሮችን ያተሳሳቱ መረጃዎችም እንዳሉና ከዛ ደግሞ መማር እንዳለብን አንስተሻል። አሁን ደግሞ ወደ ሀገር ውስጥ ሚዲያዎች ወይም ደግሞ መገናኛ ብዙሃን መለስ እንበልና ሀገሬ ቲቪ ኤንቢሲ ኢትዮጵያን ማንሳት እንችላለን። ስለ ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ከወጣትነታቸው ጀምሮ ያለውን እስከ ርዕሰ ሊቃነ ጳጳስነት ደረጃ ድረስ የሰሯቸውን ባለም ዙሪያ ያደረጓቸውን ተግባራት በሰፊው ዳሰዋል። ወደ ሌላኛው የሚዲያ ተቋም ስንሻገር ኢቢኤስ ቴሌቪዥንን እናገኛለን። ኢቢኤስ ቴሌቪዥን በኢቢኤስ አዲስ ነገር እንግዲህ ዘርዘር ያሉ ተከታታይ ዘገባዎችን መስራት ችለዋል። ከነዚህ መካከል እንግዲህ ቅዱስነታቸው ስለ ዓለም ሰላም በተለይ በሶሪያ በኢራቅ ጎረቤት ደቡብ ሱዳን ያቀረቡትን የሰላም ጥሪ በተመለከተ ሰፊ ዘገባ መስራታቸውን ስለ ሰላም ከዓለም መሪዎች በላይ ጥሪ ማቅረባቸውን አንስተዋል። በጋዛ ስለሚገኙ ፍልስጤማውያንም ያደረጉትን ጸሎት በየጊዜው የምታስታውሱ ከሆነ ማህበራዊ ሚዲያ ላይ ማይታችሁ ከሆነ እንግዲህ ቅዱስነታቸው ታመው በነበረ ሰዓት ሆስፒታል ተኝተው በነበረ ሰዓት በጋዛ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች አሉ። በጦርነት ምክንያት ማለት ነው። ጦርነት ጥሩ ገጽታ የለውም፣ አስከፊ ገጽታ ነው ያለው። ጦርነት ሲመጣ እንግዲህ ሴቶች፣ ህፃናት፣ አረጋውያን በከፍተኛ ደረጃ የመጀመሪያውን ስፍራ በመያዝ ለጉዳት ይዳረጋሉ። በመሆኑም ቅዱስነታቸው እንግዲህ በዚህ ጦርነት ምክንያት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የሰላም ተስፋን ያበስሩ ነበር። ሰላም እንዲሰፍን ይጸልዩላቸው ነበር። ያንን የቅርብ ጊዜ ትዝታ ነው እንግዲህ በሆስፒታል ሆነው ያንን ሲያደርጉ መመልከት ይችላል።
እሺ እንግዲህ ሌላው እንግዲህ ሀገሮቹን አጠናቀናል ማለት በዓለም አቀፍ ደረጃ አንድ መናገር ያለብኝ ስለ አልጀዚራ ነው። በኳታር የሚገኘው አልጀዚራ አንድ በቅዱስነታቸው ዙሪያ ከዘገባቸው መካከል በዋናነት 3 ዘገባዎችን ያዩት። አንደኛው በተለይ ቅዱስነታቸው ከ2 ዓመታት በኋላ በርካታ ትችቶች ሲሰነዘሩባቸው ነበር። በጣም ተገቢ ያልሆኑ አስተያየቶች በእነሱ ላይ ሲነገር ነበር። የቤተ ክርስቲያኗን አስተምሮ ጥሰዋል የሚሉ ሙላ ነበሩ። ግን በአልጀዚራ ዘገባ ላይ ምንድነው ያዩት? ቅዱስነታቸው በእርግጥ በቤተ ክርስቲያኗ በርካታ ለውጦችን አምጥተዋል፣ ግን ሕግን አልጣሱም የሚል በጣም ደስ የሚል ዘገባ ነበር ያዩት። እንደምናውቀው ከተፈጥሮ ጋር በተገናኘ ከሴቶች በቤተ ክርስቲያኑ ስላላቸው አገልግሎት በተገናኘ እንዲሁም ከሙስና ጋር በተገናኘ በርካታ ሌሎች ብዙ ለውጦችን ያመጡ ነው። ቤተ ክርስቲያን እንደነሱ በጣም ብዙ ለውጥ ያነሱ ትንሽ የተወሰኑ ርዕሰ ሊቃነ ጳጳሳት ነበሩና ግን ምንድነው የቤተ ክርስቲያንን ሕግ አልጣሱም። እነሱ በእሳቸው በስራቸው ምንድነው ያደርጉት? ኃጢአትና ኃጢአተኛ ለይቶ ለማየት ነው የሞከሩት እና ብዙ ሪፎርሞችን ብዙ ለውጦችን አምጥተዋል። እንግዲህ ቀጣዩ ርዕሰ ሊቃነ ጳጳሳት እነዚህ ለቤተ ክርስቲያን የሚበጁ ለውጦችን የሚያመጣ እንደሚሆን ተስፋ እናደርጋለን። ሌላው በአልጀዚራ በዘገባው ከጠቀሳቸው ነገሮች መካከል በተለይ ቅዱስነታቸው ልዩ መሆን አንስተዋል። እንደምናውቀው ቅዱስነታቸው ርዕሰ ሊቃነ ጳጳሳት ሆነው ሲመረጡ መጀመሪያ የሚያደርጉት ነገር ይወጡና እዛ ለተሰበሰቡ ምእመናን ይባርካሉ። ግን እሳቸው ከዚህ በተለየ ሁኔታ የሚያገለግሉት ምእመን ነው ዝቅ ብሎ ባርኩኝ እንደዛ ነው ያሉትና ይሄ በጣም አንድ ልዩ ከሚያደርጋቸው ከዛም በኋላ ላመጡት ልዩነት እንደመነሻ የሚሆን ነገር ነው። ገና ከመሰየማቸው ጀምሮ ልዩ መሆናቸውን ያሳዩ ናቸው። ብዙ ነገሮችን ይዘው ሊመጡ እንደሚችሉ ያመለከቱ ናቸው። ከዚህ በተጨማሪ በተለይ ከአፍሪካ ጋር በተገናኘ በተለይ በአፍሪካ የሚገኙ ካቶሊካውያን ይበልጥ ከዓለም አቀፋዊቷ ቤተክርስቲያን ጋር እንዲቀራረቡ በጣም ያደረጉ ናቸው። እርሳቸው ከአፍሪካን ጋር ብቻ ሳይሆን እንደምናውቀው ወደ አረብ ሀገራት በርካታ ጉብኝት በማድረግ እንዲሁም ወደ ተለያየ ዓለም አቀፍ ቦታዎች ጉብኝት በማድረግ ሐዋርያዊ ጉብኝት በማድረግ የሚታወቁ ናቸው። በተለይም ደግሞ በአፍሪካ በደቡብ ሱዳን እንደተጠቀሳችሁት በደቡብ ሱዳንም በኪንሻሳም ወይም ደቡብ ዲሞክራቲክ ሪፐብሊክ ኦፍ ኮንጎም እንዲሁ ሐዋርያዊ ጉብኝት በማድረግ የሰላም መልእክት አስተላልፏል። እንዲሁም በተለይ በኮንጎ የሚኖረውን የተፈጥሮ ሀብት መቀራመት እንዲቆም ጥሪ ያቀርባልና አልጀዚራ በዋናነት ይህን በዘገባው አመላክቷል። ግን በተለይ ከዓለም አቀፍ ሚዲያዎች ጋር በተገናኘ በጣም መናገር ወይም ተመልካቾቻችን ማወቅ አለባቸው ብዬ የማምነው ከቅዱስነታቸው ረፍት በኋላ እንግዲህ በርካታ ዘገባዎች ተሰርቷል። ከነዚህ መካከል በተለይ እንደዚህ በዓለም አቀፍ ሚዲያዎች ሳይሆን እንዲሁ በግለሰብ በቲክቶከሮች በዩቲዩበሮች የሚሰሩ ብዙ ዘገባዎች አሉ። ለምሳሌ አሁን ስለ ቅዱስ ጴጥሮስ ባዚሊካ በቅዱስ መንበር በቫቲካን ስለሚገኘውና የርዕሰ ሊቃነ ጳጳሳቱ ዋና መቀመጫ ስለሆነው ስለ ቅዱስ ጴጥሮስ ባዚሊካ በርካታ ዘገባዎች ሲሰሩ ነበር። በተለይ በቅዱስ ጴጥሮስ ባዚሊካ ላይ የተዘገዘቀውን መስቀልና ያለን ይሄ ነገር ከመናፍስት ጋር የማገናኘት ነገር አለና ትርጉሙን በመጀመሪያ እንደዚህ አይነት ነገር ከታየ ጉዳዩ የካቶሊክ ቤተክርስቲያን ላይ ነው የታየውና ካቶሊክ ቤተክርስቲያን መጠየቅ ተገቢ ነው። ግን በዚህ አጋጣሚ ትርጉሙን ለመናገር ያህል እንደምናውቀው ቅዱስ ጴጥሮስ እንደ ጌታዬ ሳይሆን እኔን ዘግዝቃችሁ ስቀሉኝ ብሎ ነው ፈጣሪውን ጌታውን አክብሮ ራሱን ዘግዝቆ የተሰቀለውና ይሄን ለማመላከት የተደረገ ነው። ከዚህም በተጨማሪ በካርዲናል በቅዱስነታቸው ሥርዓተ ቀብር ላይ ቀይ ካርዲናሎችን የተገኙት መንፈሳዊ አባቶች ቀይ ለብሰው ነው የተገኙትና ይሄን እንዲሁ ከመናፍስት ጋር ከሌላ ተገቢ ያልሆነ ትርጉም በመስጠት ሲተረጎም ሲታይ ነበርና እንደምናውቀው ቀይ ኢቭን በሀገራችን ባንዲራ ቀይ የምን ምልክት ነው? የመስዋዕትነት እንግዲህ ይሄን ለማንጸባረቅ ነው። ይሄ እኮ በጣም ቀላል የሆነ ትርጉም ነው፣ በግልጽ የሚታይ ትርጉም ነው። ግን በብዙ እንዲ በዩቲዩበሮች ቲክቶከሮች ያልተገባ ትርጉም የተሰጠው የሚገኝ ነው። Pope Francis at the heart of this great building after completing the loneliness of a position of great leadership.
እንግዲህ ተመልካቾቻችን እስካሁን በነበረን ቆይታ በሀገር ውስጥ ሚዲያዎችም እንዲሁ የሃይማኖት ተቋማትና በዓለም አቀፍ ሚዲያዎች ከቅዱስነታቸው ዜና እረፍት ተከትሎ ስለተሰሩ በርካታ ዘገባዎች ስህተት የሆኑትንም ትክክል የሆኑትንም እያነሳን ስንጫወት ቆይተናል። በዚህ ጉዳይ ላይ በተለይ ከቅዱስነታቸው ጋር እንዲሁም ከካቶሊክ ቤተክርስቲያን ጋር በተገናኘ ስለተሰሩ ዘገባዎች ሮም በጣሊያን ሮም ከሚገኙ ከክቡር አባ እስራኤል ጎይቶም ጋር የተወሰኑ ቆይታዎችን እናደርጋለን። እሳቸውም በዚህ ጉዳይ አንዳንድ ገለጻዎችን ያደርጉልናል። እሺ ውድ ተመልካቾቻችን አሁን እንግዲህ ክቡር አባ እስራኤል ጎይቶም ከሮም ቫቲካን ወደ እናንተ የምናደርስ ይሆናል ማለት ነው። አባ እንዴት አሉ? እግዚአብሔር ይመስገን ደህና ደህና ነኝ። እናንተ እንደምን አላችሁ? ስላየኋችሁ ደስ ብሎኛል። እግዚአብሔር ይመስገን እኛም በጣም ደህና ነን። የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ህልፈት ተከትሎ እንግዲህ በርካታ ጳጳሳት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያንን ጨምሮ በርካታ ጳጳሳት ቫቲካን ይገኛሉና የኮንክሌቭ ሂደት ምን ይመስላል የሚለውን እስኪ ጥቂት ማብራሪያ ይስጡን አባ። መልካም እንግዲህ አሁን ከርዕሰ ሊቃነ ጳጳሳት ህልፈት በኋላ የሥርዓተ ቀብር ስርዓታቸው የጸሎት ፍታት የመስዋዕተ ቅዳሴ በቅዱስ ጴጥሮስ ከተደረገ በኋላ ወደ ቅድስት ማርያም ማጆሪ ባዚሊካ ሄደው እዛ ተቀብረዋል። ከዛ ባሉት ቀናቶች ተከታታይ ቀናቶች ለ9 ቀናት በቤተክርስቲያን የሐዘን ጊዜ ኦፊሻሊ ታውጆ ምዕመናን ሁሉ እየጸለዩ ያሉበት ጊዜ ነው የሚገኘው። እነዚህም ተከታታይ የሆኑ 9 ቀናቶች ውስጥ በባዚሊካው በቅዱስ ጴጥሮስ ባዚሊካ ማለት ነው በዛ መስዋዕተ ቅዳሴ እየተደረገ ይገኛል። በተለያየ ክፍል የሚገኙ የቤተክርስቲያን አባላቶች ወይ ማህበራቶች እንደማለት ነው። ለምሳሌ የፊታችን በፈረንጆች ሜይ 2 የኦሪየንታል ኮንግሪጌሽኖች እንዳለ ያሉ እዚህ የሚገኙ ለትምህርት ያሉ ካህናት ሁሉም ተሰብስበው መስዋዕተ ቅዳሴ በቅዱስ ጴጥሮስ ያደርጋሉ። ከዛም በፊት በነበሩት ቀናቶች በቫቲካን ውስጥ ለሚኖሩ ነዋሪዎች መስዋዕተ ቅዳሴ ተደርጓል። በተለያየ ካርዲናሎች የመስዋዕተ ቅዳሴ የተመራ ጸሎት ይደረጋል በአንድ በኩል። ከዛ ጎን ለጎን አብሮ የምክክር ጊዜ በካርዲናሎች ይደረጋል። አብረው በተለያዩ ርዕሰ ጉዳዮች ላይ ይመክራሉ። የኮንክሌቭን ሂደት በሚመለከት አጠቃላይ ያሉትን መመሪያዎችን የሚወያዩበት ጊዜ ነው። አብሮ ጎን ለጎን የኮንክሌቭ ሂደቱ እንደተዘጋጀ እንደማለት ነው። ከባለፈው እሁድ ጀምሮ ይሄ ማለት ከሥርዓተ ቀብሩ ከተፈጸመ በማግስቱ ጀምሮ በቫቲካን የሚገኙ ነዋሪዎች ሁሉ እንዲለቁ የተደረገበት ጊዜ ነው። ይህ ስርዓት በፊትም የነበረ ስርዓት ነው። ካርዲናሎች ከምንም ጫና ከምንም አይነት ነገር ነፃ ሊሆኑ ስለሚገባ ያ ፕሪፓሬሽን አብሮ እየተደረገ መጨረሻ ላይ ካርዲናሎችና እነሱ ከሚያገለግሉ ሰዎች በስተቀር በዛ በቫቲካን ውስጥ አይኖርም። እንግዲህ በግልጽ እንደተገለጸው በሜይ 7 ደግሞ ወደ ኮንክሌቭ ይገባሉ ማለት ነው። በዛም በቀን 4 ጊዜ ምርጫ ሂደት ያደርጋሉ። መንፈስ ቅዱስና መንፈስ ቅዱስ ይመራል የሚለውን ዝማሬ እየዘመሩ ወደዚህ ወደ ኮንክሌቭ ይገባሉ። የጸሎት ያስተንትኑ የመስዋዕተ ቅዳሴና የምርጫ ጊዜ ይከተላል እንደማለት ነው። እሺ አባ እስራኤል እጅግ በጣም እናመሰግናለን ለሰጡን ማብራሪያ። እኔ ለመጠየቅ የፈለኩት እንግዲህ ከቅዱስነታቸው ዜና እረፍት ተከትሎ በርካታ ዘገባዎች በዓለም አቀፍም በሀገራችንም የተሰሩ ይገኛል። በተለይም አንዳንድ በግል የሚሰሩ ዩቲዩበሮችና ቲክቶከሮች ከካቶሊካዊት ቤተክርስቲያን ጋር በተገናኘ ለምሳሌ አሁን በቅዱስ መንበር ቅዱስ ጴጥሮስ ባዚሊካ የተዘቀዘቀው መስቀል የምናውቀው ነው። ከዚህም በተጨማሪ በሥርዓተ ቀብራቸው ወቅት ካርዲናሎች እና በሰዓቱ የተገኙ የሃይማኖት አባቶች ቀይ ልብስ ነበር የለበሱት። ከሱም ጋር በተገናኘ ተገቢ ያልሆኑ ማብራራቶች ተገቢ ያልሆኑ መረጃዎች ሲሰራጩ ነበር። እንዲሁም ሌሎች በርካታ ቤተክርስቲያኗን የማይገልጹ ዘገባዎች ሲሰራጩ አይተናል። ምናልባት ከነሱ ጋር በተገናኘ ይሁን ነገር እንዲሉ ነበር። መልካም እንግዲህ በዋናነት ማንሳት ያለብን እንደ ካቶሊክ ቤተክርስቲያን የሚሆኑ መጠን በዚህ በካቶሊክ ቲቪ ላይ ዓለም አቀፋዊ የሆነ ይዘቱን መመልከት ያስፈልጋል። ይህ ማለት ነው የካቶሊካውያን ቁጥር አሁን በጣም እየጨመረ ያለበት ጊዜ ነው። ወደ 20% ነው በአንድ ጊዜ በእድገት ያሳየበት ውስጥ ነው የምንገኘው። 1.4 ቢሊዮን ማለት በጣም ብዙ ቁጥር እና ይህን ቁጥር ተከትሎ በዚህ በካቶሊክ ቤተክርስቲያን ውስጥ ያሉ የተለያየ ቋንቋ የሚናገሩ የተለያየ
ባህልና ባክግራውንድ ያላቸው እንዳለ በአንድ መንበረ ታቦት ውስጥ የሚሰበሰቡበት ነው። ለዚህ ማሳያ በቀብር ስነስርዓት ላይ የነበረውን ነገር ለመመልከት ይቻላል። እነዚህ ሁሉ ነገሮች ሲመለስ እንግዲህ ህጋዊ የሆነውን የእግዚአብሔርን መንግስት ማሳያ መገለጫ ነው። ኪንግደም ኦፍ ሄቨን የሚለው የኢየሱስን ስብከትን ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚለው ያንን የሰማዩን የእግዚአብሔርን መንግስት ነጸብራቅ የሆነ ነገር ማሳያ ኦርደር አለው፣ ስርዓት አለው። እንግዲህ በርካታ ከ200,000 በላይ የሆኑ ሰዎች ተሰብስበው ኦርደር ፋሽን ነገሮች የተከናወኑበት ያ ሰላምና መረጋጋት የሚናገረው ነገር። ይህንን እንግዲህ የሰማይ የሆነውን የእግዚአብሔር መንግስት ነጸብራቅ ማሳያ የሆነውን በምድር ላይ የሚገኘውን ፊዚካል ቪዚብል የሆነውን ምክንያቱም ፖፕ ራሱ አንድ የክርስቶስ በምድር ላይ ቪዚብል የሆነ አንድ ሳክራመንታል የሆነ ሲምቦል ነው። ስለዚህ ይህንን ነገር ሊያስጨንቀውና ሊያስፈራው የሚችል አካል እንዳለ የማያጠራጥር ነገር ነው። ምክንያቱም ሌላ ደግሞ ልክ ጨለማ የሆነ ወይም ደግሞ በኃጢአት መንግስት ውስጥ ሊያስቀምጠን የሚፈልግ ዓለማዊ የሆነ መንግስት እንዳለ ደግሞ ልናስብ ይገባል። ስለዚህ ሰላም አይሰጣቸውም፣ ረፍት አይሰጣቸውም። የሚፈልጉትን የአእምሮ ሀሳብና የልባቸውን መሻት ያንን ነገር ለማድረግ በዓለም አቀፍ ደረጃ ልክ እንደ መለኪያ ሆና ተቀምጣ ያለች ካቶሊክ ቤተክርስቲያን ነች። ሁሉም ዓለም ላይ ልትደርስ የምትችል ሁሉም ዓለም ላይ የሚፈጸሙ ኢሞራላዊ የሆኑ ነገሮችን፣ ከእምነት አስተምሮ የራቁ ነገሮችን፣ መጽሐፍ ቅዱሳዊ ያልሆኑ ነገሮችን ለዘመናት ስትገስጽ፣ ስታስተምር፣ ስታረም የቆየች ቤተክርስቲያን ነች እና እንደ ልባቸው ይህንን ነገር ለመፈጸም የሚፈልጉ ሰዎች ይህንን ኦብስታክል በመሀላቸው እንደ ትልቅ ትሬት እንደ ስጋት ስለሚያዩት ለማጥፋት ይሞክራል። ይህንን በዘመናት ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ በተለያዩ መንገዶች ተሞክሯል። አሁን ደግሞ ዘመኑ እየሰጠን በረከትን ዘመኑ እየሰጠን ርግማንም ቢኖር ቴክኖሎጂና ማህበራዊ ሚዲያ እና ይህንን ነገር ይዘው ይጠቀሙበት። በርካቶች አሉ ለመልካም ስራ የሚጠቀሙበት፣ በርካቶች አሉ የዕለት ተዕለት ወንጌልን ቅዱስ የሆነ መልእክትን የሚያስተላልፉበት። በዛው አንጻር ደግሞ ወይ ገንዘብ ለማግኘት ወይ ሰዎችን ፐርፐዝሊ ዴሲቭ ለማድረግ የሌሎች ታሪኮችን በማምጣት እውነት አድርጎ በማቅረብ እስከነ አርቲፊሻል ኢንቴሊጀንስ የምንላቸውን እነሱ ነገሮችን ሁሉ እስከ ማቀናበር በርካታ ነገሮች ይሰራሉ። በሆሊውድ ደረጃ ባሉ እንግዲህ በትልቅ የፊልም ኢንዱስትሪ ውስጥ የሚሰሩ ፊልሞችንም ጨምሮ መጽሐፍቶችንም ጨምሮ በርካታ ነገሮች ቤተክርስቲያን ለነዚህ ለእያንዳንዱ እንደየ አግባባቸው ይህንን ነገር አጥንቶ ምላሽ የሚሰጥ ኦፊስ ራሱ ነች እና በዛም ምላሾችን ስትሰጥ ቆይታለች። ለዘመናት ስታደርገው የነበረ ነገር ነው። በዚህ ማሳያ በፈረንሳይ ኦሎምፒክ የነበረውን በመጨረሻ ወራት ላይ የነበረውን ብላስፊሚ እና ቤተክርስቲያን ሰዎች ምላሽ ቅጽበታዊ በሆነ መንገድ ይቅርታ ተደርጎ ቪዲዮ እንዲጠፋ የተደረገበት ነገር አንድ ማሳያ ነው። ዩኒቨርሳል የሆነ አንድ የፍትህ ቮይስ ያለበት ነገር ነው። ይህንን ሁሉ ነገር በጭንቅላታችን ይዘን ወደዚህ ወደ ሚዲያ ዳሰሳዎቹ ወይም ደግሞ በማህበራዊ ሚዲያ ውስጥ ስላሉ ነገሮች ለማውራት ስንመጣ ይህንን ባክግራውንድ ከረሳ ነው እና ይህንን ነገር ከተው ነው ምን ይሆናል? ስሜታችን ያሸንፈናል። ካቶሊካዊ ግብረገብነታችን የሚፈታተሽ ነገር ይሆናል። በተለይ ደግሞ እንደ ኢትዮጵያ ያለን በቁጥር አነስተኛ ለሆኑ እና አብዛኞቹ ደግሞ በተሳሳተ አመለካከት የሚረዱ ማህበረሰብ ባለበት ቦታ ውስጥ ለማለት ነው። ስለዚህ በርካቶች እንግዲህ የራሳቸውን ሀሳብ የራሳቸውን ግምት አስቀምጠዋል። በአንድ በኩል የእውቀት ክፍተት አለ። የእውቀት ስል እንግዲህ ንጹህ የሆነ ያረዳድ የእውቀት ክፍተት። ለምሳሌ ካቶሊክ የሚለውን ስያሜ ራሱ ለመጀመሪያ ጊዜ በዚህ አጋጣሚዎች ይሰማል። እኔ በሰራኋቸው በተለያዩ ቪዲዮዎች ላይ ካቶሊክ ግን ምንድን ነው ብሎ የጠየቀ በርካታ ሰው ስላለ ይህን ነገር ማለት ነው እና ካቶሊኮች ልክ እንደ አንድ የሌላን አይነት ዓለም የሌላን አይነት ሀሳብ የሚያራምዱ አይነት ነገሮች ተደርገው የሚጠመዱበት አይነት ነገር። ለዚህም እንግዲህ በሚቻለው አቅም ሁሉ በሚዲያ ላይ ያሉ ሰዎች ምላሽ ቆይተዋል። የርዕሰ ሊቃነ ጳጳሳትንም ለምሳሌ መስቀል ምልክት ታየን። ያ እሳቸው ያረፉበት ቦታ ምዕመናኖች መጥተው እንዲጎበኙት የተደረገው በቅዱስ ጴጥሮስ አስክሬናቸው ያረፈበት የሬሳ ሳጥናቸው የነበረበት ቦታ
የቅዱስ ጴጥሮስ መቃብር የነበረበት ቦታ እና በዛ ያ የቅዱስ ጴጥሮስ መቃብር ባለበት ቦታ ላይ ሁለት ተከፋች በር አለ። እሱን ታልፎ ሲገባ ወደ ደረጃ ይወስዳል። በደረጃው ሲወረድ የጴጥሮስ መቃብር ያለበት ቦታ ይወስዳል እና በጥንታዊ ቤተክርስቲያን የነበረውን ነገር ይሄ የተዘቀዘቀ የሚመስለው መስቀል ለጴጥሮስ ሲምቦል ተደርጎ ይቀመጣል። ኢንስፓየር ያደረጋቸው ነበር በወቅቱ የነበሩትን ክርስቲያኖች። የእምነቱ ድፍረት እነሱን ያነሳሳ ነበር። በወቅቱ ክርስትናን እንደዛ ከፍተኛ በደል እና ከፍተኛ ስደት ይደርስበት በነበረ ጊዜ ምኞታቸው የመጀመሪያዎቹ ክርስቲያን እምነታቸውን መስክረው መሞት ይመኙና ይጸልዩ የነበረው ነገር በኮሎሲየም ውስጥ በአንበሳ አፍ ውስጥ ታኝኮ መሞትን ይመኙ ነበር። እምነታቸውን በሙላት ይገልጽ ነበር። የሰማዕትነት ምሳሌ ቀይ መልበሳቸው ምክንያት ከዚህ ጋር የሚገናኝ ነው በነገራችን እና ያ ያረፉበት ቦታ የነበረውን ታሪክን ሁሉ ሰይጣን ምን ያደርገዋል? ጥላሸት ይቀባል። ጊዜ ያ የተባረከ የሚመስለውን ነገር እውነተኛ ትርጉም የሚሰጠውና ሌሎችን ሊያነሳሳ የሚችለውን ነገር ልባቸው ውስጥ ትርጉምና አንድ ዋጋ ያለው ነገር እንዳይቀመጥ ምን ያደርገዋል? ይወስድና ሌላ ትርጉም ይሰጠዋል። ስለዚህ እንግዲህ ያነሳነው ሀሳብ በአጠቃላይ ይሄ አይነት ትሬት በቤተክርስቲያን ውስጥ ቤተክርስቲያንንም ለማፈራረስ የተለያዩ አይነት ማለት የቤተክርስቲያንን ገጽታ ሊያበላሹ የሚችሉ አካላት ኢንፊልትሬት አድርገው ቤተክርስቲያን ውስጥ ገብተው ራሱ ብዙ ጥረቶችን ያደረጉበት ሂደት በታሪክ ውስጥ ማለት ስም ለማጠልሸት ተብሎ ያን ያህል እንኳን የተካሄደበት አጋጣሚ አለ። ትልቁና ዋናው ነገር ግን ቤተክርስቲያን መንፈሳዊ የሆነች ተቋም ነች። ራሷ ክርስቶስ ነው እና በተለያየ መንገድ ራሱ መንፈስ ቅዱስ ራሱ ይህንን ነገር ሲያስተካክልና በቤተክርስቲያን ውስጥ ያለውን እውነታ ሲገለጥ የተመለከትነው ነገር ነው። ስለዚህ ብዙ ክሶች፣ ብዙ ሀሳቦች፣ ብዙ የውሸት ቃላቶች ይመጣሉ። በእንደነዚህ አይነት ጊዜ ምዕመናን መደናገጥ አያስፈልግም። ምክንያቱም የውሸት ቃል ነው። እነዚህ የውሸት ቃላቶች የፈለገ ቢሆን እውነት እንዲሸፍኑ እንደማይችሉ ልናውቅ ይገባል። ጥያቄና ሀሳብን ካለ ደግሞ በተለይ በቅርባችን ከምናገኘው ከቆሞሳችን ወይ ከነፍስ አባታችን ጀምሮ እነዚህ ጥያቄዎች ለማቅረብ እና ቤተክርስቲያን በሁሉም የሚሆን መልስ ስላለ ምላሽ ሊሰጥ የሚችልበት መንገድ ነው። ከዚህ ጋር ግን አብረን አያይዘን መነሳት ያለበት ብዬ የማስበው አንድ ቁም ነገር ሌላ ስለ ርዕሰ ሊቃነ ጳጳሳት ስናነሳ በእንግሊዝኛው ፖፕ ያልን ወይም ፓፓ ያልን የሚጠራቸው እሳቸው የዚህ የምድራዊ መንግስት አካላዊ የሆነ ምድራዊ መንግስት እንዳስተዳዳሪ እንደማለት ነው። ኢየሱስ እንግዲህ በብሉይ ኪዳን የነበረውን ነገር ሁሉ በሙላት ኖር የመጣ ነው። በብሉይ ኪዳን ተጀምሮ የነበረውን መንግስት አይደል ያኔ ምድራዊ የነበረው ኪንግደም የሚባለው በያዕቆብ ልጆች ላይ የተመሰረተውን በኋላ ዳዊት የነገሰበትን ትልቁ እግዚአብሔር መንግስት ሪስቶር ለማድረግ ይመጣል እና ያንን ነገር እውነተኛ ወደ እውነተኛ ገጽታው ለመመለስ ሲመጣ አዲሱ አዳም አዲሱ ሙሴ እንደሆነ ሁሉ እነዛ ነገሮችን ለማስተካከል ሲመጣ 12 ሐዋርያቶችን የመምረጡ ምክንያት ከዚህ ጋር የእስራኤልን 12ን እነዛን ትራይቦችን 12ቱን ጎሳ ለማሳየት ነው እና ከነሱም ውስጥ ማቴዎስ 16 ላይ እንደምናውቀው ለጴጥሮስ ይህንን ስልጣን ይሰጠዋል አለት በማለት ያንን በብሉይ ኪዳን ውስጥ በኢሳይያስ 22 ላይ የምናገኘውን የዳዊትን መንግስት አስተዳዳሪ የነበረውን በአንገቱ ላይ ቁልፍ አድርጎ ሁሉም ነገር ያስተዳድር የነበረውን ሰው የዛን ምስል ገጽታ ለጴጥሮስ ይሰጠዋል። ርዕሰ ሊቃነ ጳጳሳትም የዚህ የጴጥሮስ መንበር 266ኛ ተጠቂ ነበሩ። ከዛም በኋላ ነበሩት ከዛም በፊት የነበሩት ሁሉ እንደነበሩት ሁሉ እንደማለት ነው። እሺ መልካም አባታችን ከኛ ጋር እያደረጉ ላሉት ቆይታ እጅግ አድርገን እናመሰግናለን። በመቀጠል እንግዲህ የመጨረሻ ጥያቄያችን የሆነውን ነው ወደ እርስዎ የምናደርሰው። እንደሚታወቀው እንግዲህ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ህልፈት ተከትሎ በርካታ ሀገር አቀፍም ዓለም አቀፍም ሚዲያዎች ሰፊ ሽፋኖችን ሰጥተዋል። ምናልባትም ከዚህ ቀደም እስከ ዛሬ ድረስ ስለ ካቶሊካዊት ቤተክርስቲያን በዚህ ደረጃ ዘገባዎች አልተሰሩም። አሁን ግን የርዕሰ ሊቃነ ጳጳሳትን ህልፈት ተከትሎ ሰፊ ዘገባዎች መሰራት ችለዋል። ይህ መሆኑ ስለ ካቶሊካዊት ቤተክርስቲያን ትክክለኛ መረጃን ተደራሽ ከማድረግ አንፃር በጎ ጎን ነበረ ወይ የሚለውን እናንሳ እስቲ። እውነት ለመናገር እንደ ሀገራችን ስናወራ ነው። ምክንያቱም በሀገራችን በኢትዮጵያ ያለው ገጽታና ምስልን በሚመለከት
ትንሽ የእውቀት ክፍተት ስለነበረ ከእንደዛ አንጻር የታየው የተሰሩት ዘገባዎች ሁሉ የሚያስመሰግኑ አይነት ናቸው። ለመናገር በተቻለ መጠን ሚዛናዊነትን በጠበቀ መልኩ በትላልቅ ሀገራዊ በሆኑ የሚዲያ ተቋማቶችም የተሰሩ ዜናዎች አሉ። ከሞላ በጎደል እንደው ወደ 80% በላይም በሚሆንም ሁኔታ ወደ እውነቱ በማዘንበል ትክክለኛውን ነገር ለማሳየት ሞክረዋል ብዬ ነው በግሌ የማምነው። የውጮቹ ሚዲያ የተመለከትን እንደሆነ ለዘመናት ሲተርኩትና ሲናገሩት የነበረ ነገር በመሀል አንዳንድ ሚስ አንደርስታንዲንጎች ቢኖርም በኋላ ይቅርታ ጠይቀው ያስተካክሉበት አይነት ሁኔታዎች ስላሉ አንዳንድ ሚዲያዎችም ከባለቤቶቹ ለማወቅና ከባለቤቶቹንም የዚህ አካል ተካፋይ ለማድረግ ካቶሊኮችን ካህናትን ምዕመናንን እየጋበዙ ስለነገሩ የሚጠየቁበት አይነት ሁኔታ አንድ ደረጃን ወደፊት መራመድን የሚያሳይ ነገር ነው ብዬ የማምነው ነገር ነው። ይህም በስልጣነ ጳጳሳት በተለይ በቅርብም ጊዜ የምናስታውሳቸው ስለሆኑ በብዙ መልክ የደከሙበትና የሰሩበት ነገር ነው ለማለት እወዳለሁ። ምክንያቱም ሁሉንም አካታች የሆነ ነገር በተለይ እንደምታውቁት ከቫቲካን 2 ጉባኤ በኋላ ቤተክርስቲያን እናት እስከሆነ እንደመሆኗ መጠን በሌሎቹ ቤተ እምነቶች ውስጥ የሚገኝ የእውነት ጭላንጭል በቤተክርስቲያን ውስጥ የእውነት ሙላት አለና ያ ጭላንጭል በሚታይባቸው ቦታዎች ሁሉ ተደራሽ ሆና እንደ እናት ሁሉንም ለመሰብሰብ ያላትን ፍላጎት የሚያሳየው ነገር ፍሬ አፍርቷል ብዬ ለመናገር እደፍራለሁ። ሀሳቡም ይሄ ነው፣ አንድነትን የሚያሳይ ሁላችንም ለእግዚአብሔር መንግስት ወራሽ እንድንሆን ተጠርተናል። የርዕሰ ሊቃነ ጳጳሳት የዘውትር ስብከታቸው ነው። ሁላችን 3 ጊዜ ነው በተደጋጋሚ ብዙ ጊዜ ነገር የሚናገረው። ለዚህ አንድ ለሆነው ቤተሰብ ደግሞ ማለፊያ በሩ ራሱ ክርስቶስ ነው። ማለፊያ በሩ ደግሞ ሚስጥረ ጥምቀት ነው፣ ሚስጥረ ንስሐ ነው እያሉ የሚስጥራቶችን ዋጋና የክርስቶስን እውነተኛ በርነት ሲያስተምሩ የነበረውን ነገር ያንን በጉልህ መመልከታችን የሚያስደስት ነገር ነው። ስለዚህ ከዚህ አንጻር ማለት በጸሎት መንፈስ መቀጠል ያስፈልጋል። ይሄንን ነገር ስንይዝ በዚህ ውስጥ ያለውን ነገር ስንመለከት ይሄ አንድነትን ሊፈጥር የሚችል ነገር ነው። ካቶሊካውያን የበለጠ የተሻለ ወይም ደግሞ ሌላውን እንደዚህ አድርጎ የመለያየት መንፈስ የሚያስቀምጥ እና እንደዛ የሚያሳይ አይነት ነገርም አይደለም። ጊዜውን ጠብቆ ግን ነገሮች የተስተካከሉበት አይነት ሁኔታ ስላለ ቤተክርስቲያን መስራቷን አላቋረጠችም። ያ ሁሉ የሐሰት ውንጀላም ቢኖር የምትሰራቸው ነገሮች እንደዚህ ሚዲያ ላይ በአደባባይ ወጥቶ ባይነገርም እንዲሁም ኢትዮጵያ ውስጥ ያሉ ካቶሊካኖች የተለዩ ካቶሊካኖች ርዕሰ ሊቃነ ጳጳሳቸው ፍራንቺስኮስ ወይም ደግሞ አንድ እንደሆኑና ከሌላው ካቶሊካኖች ጋር በጋራ ህብረት እንዳላቸው እንኳን በማይታመንበት ጊዜ መስራቷን ያቋረጠች ቤተክርስቲያን ስላለች በዛ ሀሳብ መቀጠል ያስፈልጋል ለማለት ነው። ከሞላ በጎደል ባለኝ እይታ ባየኋቸው የተለያዩ በማህበራዊ ሚዲያ ላይ በተሰራጩ ዘገባዎች ላይ ለእውነት የተጠጉ በርካታ ምስክርነቶች በዛው አንጻር ተላልፈዋል። ስለዚህ በረከቱ ያለው እዚህ ጋር በጎደለብን ነገር አይደለም ወይ ባነሰው ነገር አይደለም። ያ በጊዜ ሂደት የሚስተካከልና የሚመጣ ነገር ነው። እስካሁን ባለው ነገር ግን አመስጋኝ ደግሞ የበለጠ የክርስቲያን አንድነትን የክርስቲያን ህብረትን ይዞ መቀጠል ላይ መበርታት አለብን ለማለት እወዳለሁ። ክቡር አባ እስራኤል ጎይቶም ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። በዚህ ማብራሪያ እንግዲህ በርካታ ግላዊና የተሳሳቱ አይነት አመለካከቶችን ይቀርፋሉ ብለን እናስባለን። ለሰጡን ወርቃማ ጊዜ እግዚአብሔር ያክብረልን አባ። እኔም በጣም ነው ማመሰግነው እንግዲህ አድርጋችሁ እንደዚህ ስላስገባችሁ። ይሄ ደግሞ የመጀመሪያ ነው እንደዚህ ስገባው በቴሌቪዥን በመናም ለዚህ ከልብ ነው ማመሰግናችሁ። እናመሰግናለን። ክቡራትና ክቡራን የሰላም ካቶሊክ ቴሌቪዥን ኢትዮጵያ ተመልካቾቻችን ክቡር አባ እስራኤል ጎይቶም ከቫቲካን ሮም ከሰጡን ማብራሪያ ተመልሰናል። እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ይህንን ዓመት የተስፋ ዓመት እንዲሆን በማሰብ የተስፋው ነጋዴያንን በሚል መሪ ቃል ይህ ዓመት የተስፋ ዓመት ወይም የጁቢሊ ዓመት እንዲሆን አውጇልና እንግዲህ ቀጣይ የሚመጣው ርዕሰ ሊቃነ ጳጳሳትን
በተስፋ የምንጠብቅበት ጊዜ እንዲሆንልን እናንተም ደግሞ በየቤታችሁና ባላችሁበት ቦታ ሆናችሁ ደግሞ በጸሎት ካቶሊካዊት ቤተክርስቲያንን እንድታስቧት አደራ እንላለን ማለት ነው። ውድ ተመልካቾቻችን በወቅታዊ ካቶሊክ ፕሮግራማችን ይዘን የመጣነው አጀንዳ ይህንን ይመስል ነበር። የትም ሳትሄዱ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ከፕሮግራሙ ጋር እኔ የአብስራ ጥበቡ ባልደረባዬ ኢዮብ ትሬዛና ባልደረባዬ ቤተልሔም ኪዳኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። መልካም ጊዜ። Papa Francisco, ¿a dónde vayas tú? Seguimos tus pasos.